ቤተሰቦችን ሁሉ እንድርቅ ያደረገችኝ እሷ ናት። ከቤተሰቦች ጋር እንኳን አይዞህ ምን ይሁን ታደሰ ምን ይሁን እሺ በቃ አትፈልግም እሷ አይደል ምን ይሁን ምን እናድርግ ከዚህ በለኛ ማርሲላስ አንዴ ቆይ አንድ ነገር ልንገርህ ታደሰ ይኸውልህ እቺ ልጅ ሌላ ወንድ ጋር ሄዳለች ያን ሰውዬ አፋተን እናምጣ ነው የምትለው በቃ እሷ አትፈልግም ተናገረች አይደለ እኛ መርዳት ባለብን እንረዳሃለን እንደውም ገባ በዛ እሷን ትረሳታለህ እሺ የማወራው ሰው አለ ነው ያልሽኝ አማራው ሰው አለኝ ግን እኔ ይሻላልኩትም እንዳጠቃላይ ማለት ነው ምክንያቱም እኔ ወደፊት ራሴ ህይወት ይቀጥላል በየ ስላሰብኩ እሱን እኮ ነግሬዋለሁ ከዛም በፊት ያኔም እኮ ሰው ሌላ ሰው ላጋባ በየ ፎቶ የላኩለት በሱ ባንተ ተስፋ ቆርጬ እንደሆነ ነግሬው ነው ስለዚህ ህይወት ማናችንም ቢሆን የሆነ ህይወት ይኖረናል ከዛ በኋላ ህይወት ይቀጥላል እኔ ደግሞ አረባኛ ምትኖር ቆይቻለሁ ሳውዲ አረቢያ ነው የምኖረው የሚያወራሽ ልጅ እዛው ሳውዲ ነው ያለው እዛው ሳውዲ ነው በቃ ዲጄ እኔ ጥያቄ እንጨርሻለሁ በቃ ሙልዬ ያለው እኮ ፖስት ያደረገሽው ልጅ ነው አይደል ያቢ አለቀ ካርሎስ ማርያምን እኔ ሲጀመር እንደዛ አይደለም እግዚአብሔርን እኔ እኮ ግልጽ ነው እያወራው ያለው እሺ እንኳን ራሱ አላከሽውናት ቃዳም ተጂ ያባቷ ልጅ ያንቺ ምንም እኮ አላጠፋሽም እዚህ ጋር እኮ የራስሽ ህይወት ሌላ ህይወት አለሽ በቃ ችግር የለውም የራስሽ ይገርምህ እኔ እዛም በፊት እሱን ራሱ ደብቄ አይደለም እንትን ያልኩት እኔ የሆነ ልጅ እንደዚህ ባንቺ ምክንያት እንደዚህ ሆናለሁ የሚለኝ ልጅ አለ በሱ ሙሉ በሙሉ እሱ ከሱ ህይወት ከወጣው አገባለሁ ነው ያልኩት ምክንያቱም እኔ እሱንም ህይወት ሌላ ችግር ውስጥ መክተት አልፈለኩም ማለት ነው ባጣ ቆይ ነበር ማለት ነው ታደሰ በጣም ጋይስ ለሷ የጥሞና ጊዜ እንስጣት ልጁን ተባብረን መጥቶ ዱባይ ወይ ስራ ይጀምር ወይ ሳውዲ እንላከው እሷን ለጥሞና አንድ ጊዜ ማጠቃለያ ያሰጥበታለን አንዲ ሴቶች ከሀሳብ አንሰጥም ሴቶች ማውራት አንችልም የሆነ ተአምር እንስራ ለዚህ ሴቶች ማውራት አንችልም ያ መረዳት አለበት ለገቡ ሰዎች ሴቶች አይ ሁሉም እንዳለ ከቀደም ጀምሮ እንዴት ዋላ አውሪ ማርሲላስ አውሪ ሰላም አመሻችሁ ወንዶች ስለምታወሩ ሴት ልጅ አሁን እቺ ልጅ ችግሯ ይሄ ልጅ ስራ ማቋረጡ ምናምን ነገር ከሆነ ፊክስ የሚሆን ነገር ነው ተረዳክ ይሄ ህይወት ወይ ሪሌሽንሺፕ ወይ ትዳር ሲሆን ዝም ብሎ ለተራ ነገር የሚበተን ነገር አይደለም ተረዳ አሁን እሷ ለኔ መጠየቅ የምፈልገው እንደ አንድ ሴት ልጅ እኔ ሴት ልጅ ነኝ በደንብ እረዳሻለሁ እሺ ህይወት ጀምራ ከሆነ ሴት ልጅ እንደዚህ አይነት ምክንያት ብዙ ጊዜ እናቀርባለን አይሙመን ተረዳኸኝ ሴት እሷ ወንድ ጓደኛ ከሌላት የላትም እያወራችው ያለው ወንድ ወይ ደግሞ መስመር የሆነ ፊት የሰጠችው ወንድ የለም ይሄ ልጠይቃት የአባቷ ልጅ አለ አለች እኮ ማርሲ ያልሰማሽ አለ እያለሽ ሊቭ ሄር በቃ ህይወት ከኑር ያላ ወደ ስራና እሷ እንደዛ ካለች መብቷ ነው ስለዚህ ከምታወሪው ልጅ ጋር ስንት ጊዜ ሆናችሁ ምን ያህል ጊዜ ነው ማውራት ከጀመራችሁ 3 ወር ወይ እንደዛ የት ነው ያለው ሳውዲ አረቢያ እዛው ሳውዲ ተገናኝታችኋል ራስ ሙጣና ታውዲት ነሽ እኔ ሲጀመር እኮ ጠረብ ነኝ አልተገናኘንም እሱ ጋርም የተገናኘ ነው በቃ እኔ ማለት የዚህ ስራ መቀጠል አልፈልግ ሼር አርጊለት ይምጣ ሼር ይደረግለት ሼር አርጊለት ይምጣ አንቺ ምን አይመጣም ብዙ ሚስቶች ይኖሩታል ጠሪ ነው እስቲ እሺ ጋር ጠሪ እስቲ ራስ ወጣ ተመልሰን ነው እና የሚገባ ራስ አይመስለኝም ከገባ ልክለታለሁ ወይኔ ልውጣና ልንገር ወጣ ይዛው ትምጣ ወረጂ ያ ሂጂና ይዘሽ ነኝ እኔ እርግጠኛ ነኝ ዲጄ ሙለር 10 ሚስት ይኖራል ታለው ሳትም ልጅቷ ኦሬዲ ሰው አላት ምን የተናገረች እኮ ነው እሷማ ሰው አላት እሷማ እኮ ተናገረች ግን አውጪ ባል አለኝ ምናምን ያለችው ባልየው ራሱ አሁን እርግጠኛ ነኝ 10 ምናምን ሚስት አለው በጣም ያናግደኝ የሆነ ነገር ሲያገኙ ነው ጀስት አለ አይደል የኛ እህቶች እንደዚህ አይነት ባህሪ ያላቸው አይደለም በፍቅር ደረጃ ፍቅር ናቸው ክርስቶስን አሁን የመጣ ነገር ነው ይሄ እንዲህ አሁን አረብ ሀገር ያሉ እህቶቻችን ሲበሉ እንጂ እንደዚህ አይነት ነገር እስቲ አሁን እሷ ኪያ እሷ እስከምትመጣ እሷን እንተዋትና አሁን በቃ እሷን ሊቪት እሷ እስከምትመጣ ምን እናርግለት እንደ ወንዶች ይረዳ ምን እናርግለት ወደ ገደለው
እንደ ባለፈው ወይ ባጃጅ ተገዝቶ ይሰጠው ወይ ወደ አረብ ሀገር ይላክ። እኔ እንደ ሀሳብ ካርሎስ ከመረዳቱ በፊት አንደኛ ህዝብን አሳምነ ነው ይረዳ ብላችሁ ሚዲያ ላይ ማቅረብ ብቻ ሳይሆን አንደኛ መፍትሄ መሰጠት አለበት። እሷ ላይ ተስፋ እንዲቆርጥ አንደኛ ሳውዲ የምትኖር ከሆነች ይችላል። ድምጽ አይሰማም። ኤቢዲ ድምጽ የለም። ኤቢዲ አታይም እንደ ሲጠብቃት እሱ ራሱ ሲጠብቃት ጠብቃታለሁ ይላል። አንተ ላይ ባይዘዊ ጋይስ እዚህ ውስጥ 5800 ሰዎች አላችሁ። በኮሜንት ወንድማችንን ምን እናድርግለት ይረዳ እስቲ የምትሉ ወይ ደግሞ አይረዳም የምትሉ ተናገሩ እስቲ። አላበረታታውም ይሄን ነገር ለምን መሰለክ ዲጂዬ፣ ብዙ ሰዎች አይተ ከሆነ ሚዲያ ላይ በእንደዚህ አይነት ስሜት ይመጡና ህዝቡን በቀኛም ደከመን ማርያምን ነው የምልህ መርዳት ደከመን። ኦፍ ኮርስ እኛ እኮ የራሳችን ነገር እያጎደልን ነው የምንመጣው። በአንድ ሰዓት ያለና የሌለውን እንኳን መለየት አትችልም። ሁሉም እርዳታ ነው መጥቶ የሚጠይቀው። ለዛ ነው ኤቢዲ ይሄን ነገር አላበረታታም ያለ። እኔም አላበረታታም፣ ግን እንደ አንድ እህት እሱ በቃ ምንም የለኝ እሷ ያለችበት ሀገር አይደለም ይሄ ልጅ መኖር ያለበት። እመነኝ፣ እሷ ያለችበት ሀገር ተገፋፍቶ የሚሄድ ከሆነ ሳም ሚስቴክ ይሰራል። ፍቅር አለበታ እሱ። ሴት ልጅ ግን ከሄደች አትመለስም። ይሄን እመን። በቃ ልጅቷ አለኝ ብላችኋለች። እኔ በመሀል ወጥቼ ነበር አልሰማውም፣ ግን ሰማው በውስጥ ተደውሎልኝ አለኝ እስካለች ድረስ አንተ እንረዳበትን መንገድ እንፈልጋለን፣ ያለንን ነገር እንረዳዋለን። የሚሄድበት ከሄደ እንደ ወንድ ልጅ ነገ አባት ትሆናለሽ፣ እንዳትረሳ። ይሄ ዛሬ ላይ ፋየር ኤጅ እንዳታይ፣ ነገ አባት ትሆናለህ። አባት ስትሆን ልጅ ነፍስ የሚባል ካንተ እኩል እንዴ ከጎን ቆሞ የሚሄድ ነፍስ ስለሚመጣ ሪስፖንሲቢሊቲ መውሰድ ያለብህ ወንድ መሆን አለብህ። በቃ ሴት ልጅ አትፈልግህም። የምትፈልግን የምታከብርን የምትወድህን እንደ ማንነት የምትቀበልክን መፈለግ ነው ያለብህ። ተረዳኝ። ስለዚህ ይረዳ፣ ኦኬ ችግር የለብኝም። ይረዳ፣ እንረዳዋለን። ወደሚሄድበት አገር ይሄድ፣ ይስራና ህይወቱን ይቀይር። ይሄ ነው። ከልጅቷ አናትን ውረድ፣ አታስገቧት ድጋሜ ራሱ እንደኔ በቃ አንዴ ማርሲላ ከይቅርታ ጋር እኔ እንተናገር ሚዩት ነው የማደርገው። እናንተ ባትረዱት እመኑም አትመኑም እኔ ዱባይ አመጣዋለሁ ራሴን ችዬ። እኔ ግን ሳመጣ ይኸውልህ አንድ ነገር ልንገር፣ አዲስ እንደሌላ ነገር እንዳትወስደው። እኔ የምፈልገው ከዚህ በኋላ አዲስ የሚባለውን ሰው ማየት የምፈልገው ጠንካራ ሰው። ይኸውልህ ጠንካራ ሰው አዲስ እኛ ወንድሞች ነው። ይኸውልህ ከዛ በኋላ ከሷ ጋር ቀጥል፣ እሷን ፈልግ፣ አቋርጠም ከዱባይ ተነስተ ሳውዲ በግርም ግባ፣ አይመለከተንም። አሁን ወደዚህ እስከምናመጣ ያለህን ነገር አስተካክል፣ ስራህን እዛ ተፍተፍበል፣ ራስህን ሪፍሬሽ አድርግ። እግዚአብሔር ፈቅዶ ከመጣች መጣች፣ ካልመጣች ግን ይኸውልህ እኛ በ2018 የወንዶች ጉዳይ ራሳቸውን የቻሉ ወንዶች መፍጠር ነው የምንፈልገው። ሊቭ ይተዋል። ተናሽ አንድ ድል ብትሞክሩልኝ ደስ ይለኛል። እሺ ምን በቃ ብታስታርቁና ብታስማሙኝ አንድ ድል ብትሞክሩልኝ ደስ ይለኛል። እኛው ከዚህ በላይ እንዴት ነው የማሳቢያ ጊዜ ሰጠናል። ሌላ ቦታ ከመለስም አጠቅመም። ይሄንን እመን። ነገ አንተ አባት ትሆናለህ። ላውራ ወይ አንዴ ቆይ፣ እናንተን አቋረጥኳችሁ። ማወቅ ያለባችሁ ግን አንድ ነገር ቢሆን ይሄ ሰው 9 ዓመት ነው አብረው ይሉት። ቀላል አይደለም ለሱ ባይዘዊ ማወቅ 9 ዓመት ማለት በጣም ቀላል አይደለም። ብዙ መስዋዕትነት የተከፈለበት፣ ብዙ ፍቅር ያለበት፣ ብዙ ነገር ያለበት ነው። ግን ይሞክርኛ በምንችለው እናግዛለን። አንዴ ላውራ ማለት ምናልባት አግብታችሁም ባለትዳር የሚሆናችሁ አላችሁ፣ የሌላችሁም አላችሁ። ቢያንስ ግን እኔ ትንሽ ልምድ ስላለኝ የራሴ ሀሳብ ሼር ላድርግለት ለወንድሜም እህቴም ካለች ታች ትስማ። እዚህ ጋር እናንተ ማለት ትዳር እንደዚህ እንደምታዩት ቀላል ነገር እንዳይመስላችሁ። እንደዚህ እንደ ሀሳባችን አውርተን ወይ ትተነው የምንሄደው ነገር አይደለም። ለኖሩበት እንጂ ላልኖሩበት ምንም ላይመስለን ይችላል። ገባችሁ? ስሜቱን የሚያውቀው እሱ ነው። ስሜቷን የምታውቀው ልጅቷ ነች። ግን ወንድሜ እንደ አንድ እህት ወይም እንደ አንዱ የወንዶች ጉዳይ አባልም ስነግርህ እንደ አንድም ባለትዳር ስነግርህ ማለት ነው፣ አንድ ሴት ልጅ ስትወድቅ ከልቧ ትወድሃለች። አንተን ግን ለመተው ደግሞ ስትፈልግ ጊዜ እያመቻቸች ችላ እያለችክ ያቆመች ቀን አንተ ኢቭር አልፈልግም ብላ ከወሰነች ዳግመኛ አትመለስም። ሐላልና ነጭ ነጯን ስነግርህ ሴት ልጅ እስክትተውክ
በጣም ትጨነቃለች፣ በጣም ትቸገራለች። ለራሷ ጊዜ ትሰጥና ያ ጊዜ ከደረሰ በኋላ ነይ ተመለሺ ብትላት ብታለቅስ ብፈርጥ ብዘል አትመለስ። ይሄንን አምልክ ነው እንትን ማለት ያለብህ እሺ ወንድሜ። ሲቀጥል እሷ የራሷን ነገር እያመቻቸች ነበር፣ አንተን ችላ ያለች እንደዚህ ሆነ ከዛ በቃ ውሳኔ ላይ ስለደረሰች ነው ዛሬ አፏን ሞልታ እኔም ያወራኝ ወንድ አለኝ ካለች የሸፈተ ልብ እንዴት ይመለሳል? አንተ በራስህ እንዴት ነው አንዴ የሸፈተ ልብ አንተ ጋር የሌለ ልብ ይቅርታውን ብትደራረጉ ማለት ነው ችግር የለውም። ይቅርታ እኮ ልትልት ትችላለች። ልቧ ግን አንተ ጋር ሳይሆን እንዴት ነው አብረክ ነገ ምዘልቅ? እሷ ሌላ ወንድ ከወደደች እንዴት ነው አብራችሁ ህይወት